መሰረቱ ላይ ተለያይተሃል። የትኛውን አላህ? ለምሳሌ አንተ አላህ እጅ እግር አለው ከአርሽ በላይ ነው። በዚህ አላህ ነው ሻዳ የምታስይዘው ወይንስ አሻሪዎች በሚሉት አላህ እጅ እግር የሌለው ማለትም በእጅ እግር በክፍል አካላት በማይገለጠው አላህ ነው ሻዳ የምታስይዘው ወይንስ ማንንም አይመስል እጅ እግር አይን ባት አለው በሚለው አላህ ነው ሻዳ የምታስይዘው? ይህን አጥራና ለይ። ይህንን አጥራና ቀጥል። ከአርሽ በላይ ባለው አላህ ነው ወይንስ ያለ ቦታ ባለው አላህ ነው ሻዳ የምታስይዘው? የአንተ ፍላጎትን ለማንጸባረቅ ልናገር ወይስ የኔን ሀሳብ ተከትለ ጥያቄ ትጠይቀኛለህ? እምነቴን አድምጠኝና ጠይቀኝ። አስጨርሰኝ። ሁለት አይነት ሶስት አይነት አንድ ሰው ሻዳ ስታስይዘው አስቀድማ ስተምራ ነው አይደለ? እንደ ሻዳ የምታስይዘው ነውስ ጆሮውን ጎትተህ ና ሻዳ ያዝ አሻዱ አላ ለላ መሐመድ ረሱሉላህ በል ብቻ ነው የምትለው? ና ቅድሚያ አላህ እንዲህ ነው፣ የት ቦታ ነው፣ እንደዚህ ነው ምናምን ብለህ ተውሂድ ታስተምራለህ። አትሊስት ተውሂድን የምታስተምር ከሆነ ያንተን አቂዳ ባላቅም ተውሂድን ሜይ ቢ ሶስቱንም የተውሂድ እንትኖች ወይን ታስተምራለህ። ሜይ ቢ አቂዳ የሚፈቅደው ከሆነ ወይንስ አሽሃዱ አላህ ኢላሃ ኢላላህ ስትል ከሱ በስተቀር የሚመለክ ጌታ የለም ነው የምትለው? ማን ነው እሱ? የት ያለው አላህ? የትኛው ቦታ? ቢሮ ውስጥ ያለው፣ መስጊድ ውስጥ ያለው፣ ምድር ውስጥ ያለው፣ ሰማይ ላይ ያለው አይደለም እኮ። የትኛው ነው? አንተን እኔን ሰማይን ምድርን ነቢያቶችን ሁሉ የፈጠረው አንዱ አምላክ ከምንም ነገር የጸራ ነው ብለህ ትመሰክራለህ። ስለ አላህ ሳታስተምር ዝም ብለህ አንድ አምላክ ብቻ ሻዳ የምታስይዘው የት እንዳለ ሳትነግረው፣ እጅ እግር ይኑረው አይኑረው ሳትነግረው፣ የክፍለ አካላት ይገለጣል አይገለጥም ብለህ ስለ አምላክህ ሳትነግረው በቃ ዝም ብለህ አላህ ስሟ ብቻ ስም ብቻ ነግረህ ነው ሻዳ የምታስይዘው ማለት ነው? እሺ እፎይ፣ እንደዛ ካልከኝ ማን የሚባሉት ሰውዬ ኢየሱስን ከንፈሩን ድብና አድርጌ ስሜዋለሁ ይጣፍጣል ሲል በምን አይነት ነው አንተ የምታስተምረኝ የምታስረዳኝ? እስኪ ንገረኝ። በጣም ተናዳል ማለት ነው። ምን አይደለም መናደድ አይደለም። አሁን ይኸውልህ ቡል ወደ ማድረግ ገባ። አንደኛ አታውቀውም፣ እንደዛም አይልም ክፍሉ። ህፃን ሆኖ መጣ። ህፃን ልጅን ነው ሳም የሚለው ዛሬ የተወለደን መሳም ትኩስ የተወለደ ጨቅላ ልጅን መሳም እስልምና አይምሯችሁ ብሬ ወሽድ ስላደረጓችሁ ነው። በተለይም የዋብዬዎች ውስታዞች ማለት ነው። እንደዛ ካልክ ነብይ በየቀኑ ህፃናት ሲወለዱ አፋቸው ውስጥ ምራቁን ይጨምር ነበረ። ይሄ ኦፌንሲቭ ስለሆነ አልጠቀመው ለጊዜው። ሰው ጥያቄ ካለ መጠየቅ ትችላለህ። እንደዛ ከሆነ ግን እንደውን በልና ምን አገናኘው? ምንም የሚያገናኘው ነገር እኮ የለም። ሳመውሽ ምን ሆነ? ምንም የሚያገናኘው እኔ የጠየቅኩ ምንድነው እሱ ስለ አላህ ስታስተምር ከአርሽ በላይ ያለው በክፍለ አካላት የሚገለጠውን ነው ወይንስ ያለ ቦታ በሚለው ነው? ስለ የሚያበሳጭ ጥያቄም አይደለም። አክቹዋሊ አቂዳህን እስከሆነ ድረስ አቂዳህን አስተምረ ነው ወይንስ አጭበርብረህ ሳታስተምረው ነው? እኮ ኢዚ ነው። ሜይ ቢ ቀጥል። ወደ ስድብ እንዳገባ ደግመህ ግን ቀጥል። አልተሳደብኩም፣ እኔ አልሳደብም። ምክንያቱም ስድብ ሳይሆን አንተ ምንድነው አስተምሮቱ ያለው ከየትኛው ወዴት ነው የሚለውን ነገር ጥርት አድርገህ ተናገረው ስትናገረው ማለት ነው። ምክንያቱም አድምጥ፣ ትንሽ አድምጥ። መሐመድ ዘካ ሀጅ ብቻ ስም ብቻ ነው የምንነግራቸው ወይንስ ዲቴል ታስተምራቸዋለህ? ዘካ ስትል ምን ማለት እንደሆነ ዘካት ምን እንዴት እንደሚወጣ እንዴት እንደሆነ ምን ያህል ስንት ፐርሰንት እንደሆነ ታስተምራለህ? አታስተምርም? ልነግርህ እኮ ነው። አስጨርሰኝ። አሁን እኮ አንተ ለመማርም ልታስተምረኝም አንዴ የሆነች ነገር ልንገርህና ከዛ ዝም ብለህ ታዳምጠዋለህ። ምን መሰለህ መጀመሪያ አንድ ሰው የሚታርጉ ለአንተ ልቅረብ ብዬ ነው ለአርጉመንቱ። አላህ ያለበት ቦታና የአላህ ሁኔታ ግን የሚቀየር ነው የሚቀያየር ነው ብለህ ላታምን ትችላለህ። ስለዚህ ስለ አላህ ሳያቅ የሆኑ ነገሮችን መሸምደዱ፣ ስለ ዘካት መሸምደዱ፣ በኢማኖች
136 ባለው በመላእክቶች በምናምን በእንትኖቹ ማመን በመልእክተኞች ምናምን የሚለውን እነሱን መሸምደሉ ቅድሚያ አላህ የሚያመልከው አላህ ራሱ ምንድን ነው የሚለውን ሳያውቀው ፖይንቱ ብዙም አልገባኝም። ኤኒዌይስ ከድር ምትለዋለህ? እሺ በመጀመሪያ አስጨርሰኝና አንዴ ብታስጨርሰኝ በጣም ደስ ይለኛል። 900 ሰው ሲያዳምጥ ቁም ነገር ለመጨበጥ ነው እዚህ ጋር እያዳመጠ ያለውና እፎ ያነሳው ጥያቄ ጥርት ያለና ትክክለኛ የሆነ ጥያቄ ነው ያነሳው። አርካኑል ኢስላም ላይ የመጀመሪያው አርካኑል ኢማን ላይ የመጀመሪያው የሆነው ነገር ምንድነው? ስለ አላህ ልዩነቱ ኢስላም በተግባር ኢማን ደግሞ በእምነት የሚያዝ ነገር መሆኑ ነው እንጂ ጥርት ያለ ነገር ነው ያነሳው። እሱም የመጀመሪያው ምንድነው? ላኢላሃ ኢላላህ ከአላህ ውጪ በሐቅ የሚገዙ ጌታ የለም፣ ነብዩ መሐመድ የአላህ መልእክተኛ ናቸው የሚለው። በዒሳ ጊዜ ደግሞ ነብዩ ለዒሳ የአላህ መልእክተኛ ናቸው። በአደም ጊዜ፣ በኖህ በሺህ ጊዜ ነብያቶችን እየጠሩ ያን ማለታቸው የእስልምና መሰረት መግቢያው ነው። አላህ ብለው ታዲያ ማብራሪያ የለውም ወይ? አለው፣ ማብራሪያ አለው። አንድ ሰው ለምሳሌ አላህ ብሎ የሆነን ሃይላንድ አላህ ብሎ ሰየመው። ለምሳሌ ወይ የሆነን ጣዖት ሰራና በእጁ አላህ ብሎ ሰየመው። ከዛ ላኢላሃ ኢላላህ ሙሐመዱር ረሱሉላህ ሲል ያንን ጣዖት የሚፈልግ ከሆነ ሙስሊም አይባልም። ቃሉ አይደለማ፣ ቃሉ ብቻ ሳይሆን ቃሉ የሚሰጠው ትርጉም መታወቅ አለበትና እንደዛውም ደግሞ ከአርሽ በላይ ያለው ሁለት እጅ ያለው አንድ እግር ያለው አንድ እግሩን ጀሃነም የሚከት ነው አላህ ብሎ ካመነም ይህም አላህን አላወቀም። በቃል ደረጃ አላህ አለው እንጂ አላህን አላወቀም። መሰረታዊ የእስልምና ጉዳይ ላይ ተሳሳተ ይባላል። ለዛ ሙስሊም አይሆንም ማለት ነው። ያውም በአላህ ጉዳይ ተሳሳተ ማለት ነው። አዎ በዚህ ጉዳይ እውቀት አለኝ እወያያለሁ ቁርአንና ሐዲስን እየጠቀስኩ የሚል ሙስሊም ነኝ ባይ ካለ ዝግጁ ነኝ ልወያይ። ያለበለዚያ የመሰዳደብ አንዱ እያወራ ሌላው የሚገባ ምናምን ከሆነ ጊዜ ለማቃጠል ስላልገባን እወጣለሁ ማለት ነው። አይሽ ግረለም ማሉ በሲ ኒዛር አብዱ አስጨርሰኛለህ ፎይ ልጨርስና ልውጣ ወይስ የሆነ ዝም ብለህ ወደ እንትን እየተሽከረከርክ አስቸገርከኝ። ዲፋይን አድርገዋል አይደለም መሽከርከር ሳይሆን አሁን እሱም ከደም አብራርቶታል። እሱ ባብራራው ልክ ሳይሆን እኔ የምቀበለው ወይ ደግሞ የማምነው የእስልምና መሰረቱ ላይ አሽሃዱ አላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃሙ ሰላት ወኢታኡ ዘካት ወሰሙ ረመዳን ወሐጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ እነዚህ የእስልምና መሰረቶች ናቸው ተብለው ተቀመጡ። ከዛ በኋላ አርካኑል ኢማኒ ሲተቱ ይመጣል። አንቱ ሚነ ቢላሂ ወመላኢከቲ ወኩቱቢሂ ወሩሱሊሂ ወቢልየውሚል አኺሪ ወቢልቀደሪ ኸይሪሂ ወሸሪሂ ሚነላሂ ተዓላ ሁሉም ነገር ከጌታ ነው ከፈጣሪ ነው ብለህ አጽድቅ ብሎ ነግሮሃል። ከዛ በኋላ ተውሂዶች አሉ፣ ትምህርቶች አሉ። ትምህርቶቹን ትከታተላለህ። ገብቷል። ግን ዋናውና ቀዳሚው ነገር የእስልምና መሰረቱ ስንት ነው ከተባለ 5 ነው። በዚህ 5 የእስልምና መሰረት ውስጥ ይኸውልህ አስጨርሰኝ። ጨርሻለሁ። 2 ደቂቃ አላወራም። አስጨርሰኝ። 2 ደቂቃ አላወራም። አታክ አታድርገኝ። አታክ አላደረኩም። ምክንያቱም ኢንተራፕት እያደረኩ ያለሁት ለምንድን ነው? እሱ አሁንም ኢማን ኦፍ እስላም እና አርካን ኦፍ እስላምን ነው እየደጋገምክ እየነገርከን ያለው። እኛ ጥያቄያችን እሱ አይደለም፣ ምክንያቱም ፖይንታችን ስላልሆነ ልመጣልህ አንዴ። ምክንያቱም ዘካ ብትሰጥም ራሱ በማን ስም ነው ዘካ የምትሰጠው? ሀጅ የምታደርገው ማንን አስበህ ማንን ልታመልክ ነው? መላእክቶችን እና ነቢያቶችን እንደዚህ ብትገዛ ብታምናቸው በእነሱ ማመን መጽሐፍቶቹን ማመን ማን የፈጠራቸው ማን የሰጠው መጽሐፍ ብለህ ነው። ስለዚህ ዞረ ወደ ማን ነው የምትመጣው? ወደ አላህ ትመጣለህ ማለት ነው። ስለዚህ አላህ የሚለውን ግን አንደኛው የትኛውን አላህ ነው የሚያመልከው? አንደኛው እጅ እግር ያለው ከአርሽ በላይ ብሎ የሚያምነው አለ። ስለዚህ በአይምሮ ውስጥ ያለው እጅ እግር ያለው ፊት ያለው አይን ያለው ጆሮ ያለው ባት ያለው የማንም አይመስል ለአንደኛው ይሄ አላህ ጣዖቱ ነው ይሄ አላህ ጣዖት መስሎ የሚታየው፣ ለአንደኛው ደግሞ ይሄ አምላክ መስሎ የሚታየው። ስለዚህ ይህንኛው መሰረቱ ልዩነት እያለ ስለ ገንዘብ ዘካ መስጠት እንዴት ትነግረኛለህ? ሀጅ የምታደርገው በህይወት ስኖርና ገንዘብ ሲኖር ነው።
እንዴት ይህንን ትነግረኛለህ? ገንዘብ ለማውጣትም ዘካ ለመስጠትም ገንዘብ ሲኖርና ስኖር ነው። ታሌለህና ገንዘብ ካሌለህና ካልኖርክ ጊዜ አንድ ቀን ከሆነች እሱንም ላታስበው ትችላለህ። ስለዚህ የትኛውን አስበኸው ነው? እጅግር ያለው ጣዖት እያለው አላህ ስላለ ስሟን ስለተቀበለ ብቻ ሙስሊም መሆን ይችላል? እኔ እስልምና አስተምሮቱን ነው የምናገረ። ምክንያቱም እቺን ያመጣሁበት ምክንያት ምንድን ነው? አምስቷን አስጨርሰኝና ትነግረኛለህ። ጥያቄ ነው የጠየቀው። እፎይ እውቀቱ ከሌለ የለኝም ማለት ነው። የለኝም በል እውቀቱ የለኝም። ነብዩ ብለዋል ሰለላሁ ዐለይሂ ወሰለም ኢማኑ ቢላሂ ወረሱሊሂ ከስራዎች ሁሉ በላጩ በአላህና በመልእክተኛው ማመን ነው ብለዋል። ሰሃባዎች አሉ ስለ ሶላት ሳያውቁ ስለ ዘካት ሳያውቁ የሞቱ ግን እነኛ ሰዎች ጀሃነም ይገባሉ ማለት ነው። ይሄ ምክንያቱም አርካኑል ኢስላም የመጣው ወደ መጨረሻ አካባቢ ላይ ነው። ጅብሪል ረጅም ነው እንትኑ አንዴ ቆይ ስማኝ፣ አንዴ ስማኝ፣ አፉ በለኝና ጥያቄውን መልሱለት። ከሌላችሁ የለኝም በሉና ያንተም ያህል የእፎይም ያህል እውቀቱ የለኝም ስለሌለኝ ያንተም የእፎይም ያህል አሁን እዚህ ጋር እኮ 2900 ሰው እያዳመጠ ስለሆነ ቢያንስ ለነሱ አስበህ ዝም በል። 100 ሚሊዮንም ህዝብ ይኑር፣ እኔ የራሴን ሀሳብ ነው እየነገርኩት ያለሁት የራሴን አመለካከት ስለሆነ አንተም የራሴን አመለካከት ነው እያራመድክ ያለውና እኔ ራሴን አይደለም። እንዴት አንተ ስለ ሸሪዓ የራስን አመለካከት ትሰጣለህ? እፎይን የተናገርኩት እምነት ነው። ይኸውልህ ስማ ይሄ እምነት ነው። አማር ኢብኑ ያሲር አርካኑስ ሰላትን ያውቁ ነበር። የአማር አባት ሰሃቢዩ የሞቱት አርካኑል ኢስላምን ያውቁ ነበር እንዴ? ንገረኝ እስኪ። እኔ ሰሃባ ናቸው ጀነት እኮ መልስልኝ። አርካኑል ኢስላምን ያውቁ ነበር ወይ? ከድር ግን የመጀመሪያውን አርካኑል ኢስላም የመጀመሪያውን ግን ያውቁ ነበር። አስጨርሰኛ በአላህና በመልእክተኛው ማመን የሚባለው ነገር በዝርዝር ያውቁ ነበር። ግን ስለ ሶላት ስለ ጾም ያውቁ ነበር። አስጨርሰኝ። እሺ ትጨርሳለህ። አላውቅም አልክ እኮ በቃ። ለምን ቢያንስ ለሌላው ለምን አታስብም? ሙስሊም ነህ አይደል? ሙስሊም ነህ አይደል? ይኸው እሺ፣ እኔ ሙስሊም ነህ አይደለም ወይ? አዎ ሙስሊም ነኝ። ግን አይደለም ዋህብይ ነኝ ብለህ እኮ ነገርከው። አላልኩም። እኔ አላህ ይጠብቀኝ ከዋህብያነት። ዋህብያ አይደለም እኔ ይኸውልህ ከሙስሊምም ሙስሊም ነኝ፣ የጠራ ሙስሊም ነኝ። በአላህ አንድነት አምናለሁ፣ በረሱል ሰለላሁ ዐለይሂ ወሰለም መልእክተኝነት አምናለሁ። ገብተዋል። አቅሜ በቻለው ያህል ዘካን አደርጋለሁ። ሌላው ነገር እንዳለ ቢሆንም ማለት ነው። ግን እፎይ እኮ እዚህ ጋር ተቀምጦ አንተ ዋብይ ነህ አንተ አቤሽ ነኝ ዋብይ ነኝ አላለም። ዋብይ አይደለም። አንተ ስትከፋፍለን ደግሞ አሚን ብሎ ሌላይት ዋብያ ነኝ አላለም። ዋብይ አይደለም። አይ ተረድቼዋለሁ ለማለት የፈለገውን እፎይ አይደለም የከፋፈለው። ወሃብያ መጣ ነባራዊ ያለውን ነገር ነው እያወራ ያለው። እፎይ እኔና እፎይ እኔና እፎይ ለብቻ የምናወራባቸው ነጥቦች አሉ። ግን አሁን ወሃብያ እፎይ ነው እንደ ወሃብያን የመሰረተው አሁን የመጣው ወሃብያ የሚባል በቅርብ የመጣ ፊርቃ ነው። ሙስሊም አይደሉም። አዎ ሙስሊም አይደሉም። እነ ሙፍቲው እያስተማሩ ያሉት እነ ሙፍቲ ነብዩን ሰለላሁ ዐለይሂ ወሰለም ያስተማሩት ትምህርት አላህ አምሳያ እንደሌለው አላህ ላይ አስቦ አስተንትኖ ማንም ፍጥረት ሊደርስበት እንደማይችል አስቦ አስተንትኖ የሰው ልጅ አእምሮ የሚያስበው የሚያስተነትነው ነገር ፍጡር ነውና ያ የሳለው ስዕል ፍጡር ስለሆነ ፈጣሪን አይመስልም ፈጽሞ የሚል እምነት የሙስሊም እምነት ነው። በቅርብ ጊዜ ደግሞ መጡና ሁለት እጅ አለው አንድ እግር አለው የኛን አይመስልም ማመሳሰያ ነው። የኛና የፍየልም እኮ የኛና የሆነ የእንስሳም እኮ እጅ አይመሳሰልም። ጸጉር ያለው ጸጉር የሌለው ይሄን ነው አለመመሳሰል የሚፈልጉበት። አማ ግን እጅ የሚባለው ከትከሻ እስከ ጣት ድረስ ያለው ይሄ በአረብኛው ጃሪሃ ይባላል። በአማርኛው ክፍለ አካል የሚባለው ከሆነ አላህ በዛ አይገለጽም። አላህን በዛ የገለጸ ሰው 1000 ጊዜ ሙስሊም ነኝ ቢል ሙስሊም አይደለም። ምክንያቱም አላህን አላወቀማ። ማወቅ ያለበትን የሚመለከውን አምላክ አላወቀም። አምሳያ የለውም። በአእምሮ ያስቤ አስተንትኜ አልደርስበትም። ሰማይ ምድር ሳይኖር በፊት እንደነበረ ያለነው ብሎ እሱ ብቻ ነው ፈጣሪ ሰማይ ምድርን የፈጠረ ብሎ ያመነ ሰዓት በነብዩ መሐመድም መልእክተኝነት ያመነ ሰዓት በኢሳም በሌሎችም ያ ሙስሊም ይባላል። ከዛ በኋላ ነው የሚቀጥለው ሌላው የሚቀጥለው ሶላትም ጾምም
የሚቀጥለው ከዛ በኋላ ነው። የመጀመሪያ ነብዩ 13 ዓመት እኮ ያስተማሩት ይሄንን ነው። ይሄን ብቻ ለ13 ዓመት ሷሃባዎችን ያስተማሩት ይሄን ትምህርት ብቻ ነው። ሶላት ስገዱ ምናምን አልነበረም። በዛ ጊዜ ውስጥ የሞቱ ሷሃባዎች አሉ ስለ አርካኑል ኢስላም ሳይሰሙ ቀጥሎ ስላለው ማለት ነው። ስለ ሶላት፣ ስለ ጾም፣ ስለ ሌሎቹ የሚመለከውን አምላክ ወቁ የሚለው አፍዶሉል አዕማሊ ኢማኑን ቢላሂ ወረሱሊሂ ያሉት ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ከስራዎች ሁሉ በላጩ በአላህና በመልእክተኛው ማመን ነው አሉ። በሌላ ሐዲሳቸው አፍዶሉ ማ ቁልቱ አና ወነብዩነ ሚን ቀብሊ ላኢላሃ ኢላላህ፣ እኔም ልሁን ከኔ በፊት የነበሩ ነብያቶች ሁሉ ከተናገሩት ንግግር በላጩ ከአላህ ውጪ በሐቅ የሚገዙ ጌታ የለም የሚለው ነው አሉ። ይሄ ነው የሚቀደመው ማለት ነው። መሰረታዊው ይሄ ነው። ስለዚህ በዝርዝር ማውራት እችላለሁ፣ ቁርአንን ሐዲስን እያጣቀስኩኝ ማውራት እችላለሁ የሚል ሰው ማውራት ይችላል። ያለበለዚያ እኔ እንደራሴ እያልን የምናወራበት ጉዳይ አይደለም። ስለ ፈጣሪክ እንዴት እንደራስህ ታወራለህ? ለዛ ፈጣሪ አምሳያ የለውም፣ ተቀዳሚ ነው። በማብራራትም ደግሞ ነብያቶች ባብራሩት መንገድ በሰማነው መንገድ አቅልም ደግሞ የሰው ልጅ ጀነትና ጀሃነም የተዘጋጀው ለሰውና ለአጋንንቶች ነው። ለምን ከተባለ አእምሮ ተሰጥቷቸዋል። አእምሮአዊም ማስረጃ ቁርአንና ሐዲስን አላምንም ቢል አእምሮአዊም ማስረጃ እየሰጠ ማብራራት የምትችል ካለ እስልምናን ወክለ የምታወራ እኔ ዝም እልልሃለሁ፣ ታወራለህ። ያለበለዚያ ዝም ማለት ነው። ገባን? ለዛ ትልልቅ መሻይኾቻችን የዘመናችን ሙፍቲ ምን ሼኽ አቡበከር እዚህ ጋር የምታዩቸው በእውቀት የመጠቁ ናቸው። በዚህ ፈን በደንብ የመጠቁ ናቸው። ሙስሊም አይሆንም አሉ። ፈጣሪን ከሰማይ በላይ ነው በዛቱ ብሎ የሚያምን ሙስሊም አይሆንም አሉ። አንዳንዱ ቁርአን እኮ ይላል ይላል። ቁርአን ይላል ያልከው ተሳስታል። በዛቱም ይላል። አንደኛ ነገር የለው። ሁለተኛ ነገር ደግሞ ቁርአን ምድር ላይ ፈጣሪን ምድር ላይ የሚያስመስሉ የቁርአን አንቀጾች አሉ። እንደሱ እንዳንተ አረዳድ ከሆነ ይባላል። ወስጁድ ወቅተሪብ እኮ ስጁድ አድርገው ወደ ጌታ ተቃረብ ነው። ፈአይነማ ትወሉ ፈሰመ ወጅሁላህ እኮ የሚለው እኮ ወዴትም ብትዞሩ ምድር ላይ ወደ ምስራቅም ወደ ምዕራብም ሁሉም ቦታ የአላህ ፊት አለ ብለህ ልታመን ነው ማለት ነው። ቁርአን ነው እኮ ፊት አለ ብለህ ልታመን ነው። ይሄ ፊት እጅ እግር የሚለውን በክፍለ አካል ከወሰደበት አንድ ሰው ለፈጣሪው ይሄ ስህተቱ የከፋ ነው። ጮኩባችሁ እንደዛውም ደግሞ ስለፈጠንኩኝ ችግር የለውም ነገር ካለ አፎቱ ሊላ እኔ ምንድነው እፎይ እከሌ አንተ ዋብያ ነህ የኛው እኔ አልወጣኝም ሲከፋፍለን እሱ ሀሳብ አልተመቸኝም እንጂ እኔ አልወጣኝም። ሙስሊም ነው በቃ። ሌላው የአቂዳ ጉዳይ የራሳችን ጉዳይ ነው፣ የቀብራችን ጉዳይ ነው። ጀነትን የምናገኘው ደግሞ በእዝነቱ በራህመቱ እንጂ በስራችን እናገኛለን ብለን አናስብም። እሺ እያዳመጥካ እኔ ከሌ እንደዚህ የሚለውን አይደለም። ቶፒካችን ምን ነበረ? አላህን በቦታ የሚገልጸው ላይ ነው። ከአርሽ በላይ ወይንስ አላህ መውጁዱን ቢላ መካ በሚለው ላይ እኔ የተነሳው። ከዛ በኋላ ወደዚህኛው መጣ። አንተ ነው የለጠጥከው ቶፒኩን። ፔሌት ጥፋቱ የኔ ነው፣ መሰብሰብ ነበረብኝ። ሶሪ። ትንሽ ቶፒኩ አለቅጥ እንዲሄድ አድርገነዋል ማለት ነው። ስለዚህ ወደ ዋናው እንመለስና ምክንያቱም ባላ ላይ ከተለያየ በኋላ አይ ቲንክ ኡስታዝ በግልጽ ይናገሩታል በዚህ ጉዳይ ላይ። ምክንያቱም ልዩነታችን ባላ ጉዳይ ነው፣ መሰረት ነው ልዩነታችን ይላል። አይ ቲንክ እሱ ቪዲዮ ነው ቪዲዮ ነው። ሜይ ቢ ይሄን አዳምጡትና ይሄንን ቪዲዮ ሼክ አቡበከር ናቸው ያለው ልዩነት እንደዚሁ ቀላል የሚባል አይደለም ብለው ሀሳባቸውን ከሚገልጹ የአህባሽ ሊቃውንት አንዱ ናቸውና ሼክ ናቸው። እስኪ እሳቸው ያለው ልዩነት ምንድን ነው? ምን ይመስላል? የኔ ሳይሆን የሊቃውንቶቻችሁ በዋብያውም ሳይድ አሉን የምትሏቸው እንደ ሼክ ኤልያስ አይነት በዚህ ጉዳይ ላይ ጠንከር ያለ አቋም ነው ያላቸው። ጠንከር ያለ አቋም ነው ያላቸው እንጂ እፎይ አቋም አይደለም። እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ ሞሪዱን ብቻ ፈቀዱልን ብለን ከኛ ጋር ተቀላቀሉ ምንልበት ሁኔታ አይደለም። ወይ ደግሞ ስለተወሱል ብቻ መጥፎ አጣው በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ አይደለም። ከባዱ ነገር
እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን የምንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው ነው። አንድ ሳይሆን ሙተዓዲድ ነው። እንዴት ኧረ አበዛችሁት ይላል አንዳንድ ሰው። ተው እንጂ ይህን ያክልማ እንደዚህ ማት በሏቸውም ይላል። እያንዳንዱ ሙሸቢህ የሚስለውን የራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ 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 ብለው ተቀምጧል፣ እንደዚህ ይወርዳል ይወጣል። እነሱ ይሄን ማንሳታቸው ሁሉ አይቀርም ማለት እግሩን እንደዚህ ይከታል፣ በአቱን ይገልጻል፣ እንዲህ እያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው ባት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ፣ ራሱን ግራ የሚያጋቡት እኮ ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው ሙሸቢሃዎች። እፎይ ይሄ የሚናገረው ነገር ትክክል አይደለም። ይሄኛው የራሱን ከፍ አድርጎ የሰዎችን ለማጥላላት በእስልምና ንግግር የሚጠበቅም ነገርም አይደለም። ሲጀመርም ማለትም እኔ እንጃ ተናገረ ሊገባኝ አልቻለም። በሙስሊም አንደበት እንደዚህ አይነት ነገር አይወጣም። ሞዴል እንትን እኮ ነው ሀቅ ነው እኮ ያወራው። ምንድን ነው የምትለው? ሀቅ ነው እኮ የተወራው እኮ እዚህ ያሉ ደጋፊዎቹ ሞዴል ሀቅ ነው የመረረው ካለ እኮ መወያየት ይችላል። ምን አለ በዝርዝርን በማስረጃ ተናገረው። እሺ አላህ ለምሳሌ አሁን እኔ በሰማሁት ማለት ነው። አሁን ለምሳሌ ሰውየው እንደተናገረው ከሆነ ለምሳሌ አላህ እግር አለው፣ አንድ እግሩ ጀሃነም ላይ ነው፣ አንድ እግሩ እንትን ላይ ነው። አላህ አንድ አይን አለው፣ ብዙ አይን አለው የሚል ሐዲስ አለ ረሱል አለይሂ ሰላም ላይ። እናንተ በምታውቁት እስኪ አለ እንደዛ ብላችሁ ታምናላችሁ? ሼክ ኤልያስን አዘጋጅልን የዋብያዎቹን ሐዲሱን ሰጣለሁ ነው የሚያስተምር ሐዲስ እንዲህ ብሎ የሚያወራ ሐዲስ እንዲህ ብሎ የተጻፈ በረሱል አለይሂ ሰላም ሐዲስ የሰዎች ንግግር ሳይሆን ስማው ሐዲስ የለም። አንድ ቆይ ወሃቢዮች ነው ከመከፈቱ በፊት እንዲህ ብሎ የሚያወራ ሐዲስ የለም። ግን እንዲህ ብሎ የሚያምን ግን ወሃብያ አለ። ነብዩ ግን እንዲህ አላስተማሩም ሰለላሁ ዐለይሂ ወሰለም። ይሄ አሁን አንዱ ወሃብያ ነው ኮፍያና ጀለቢያ ስላደረገ ሙስሊም አያሰኘውም። ስሙት ምን እንደሚል። ሼክ ኤልያስ እንግዲህ በዋብያዎች ዘንድ ታላቅ ሊቅ ነው፣ ታላቅ የሚባል ስኮላር ነው። በዚህ ጉዳይ ላይ እንደዚህ አይነት መምህር ትክክል አይደለም። ምክንያቱም ለምሳሌ ወይ እኔ እስማማለሁ፣ ችግር የለብኝም እኮ ሜይ ቢ አንተ አላህ የክፍል አካላት የሉትም ብለህ ነው የምታምነው? እጅ፣ እግር፣ ባት ምናምን የሚባል የለውም ብለህ ነው የምታምነው? አዎ የለው። ስለዚህ ዌልካም በረሱል ዐለይሂ ሰላም ሐዲስ ወደ ዋብያነት ወደ አባሽነት ከድርና ኡስማን ጀማ ገባህ ማለት ነው። እስካሁን ያሉት ግን ያምናሉ። ክፍላችሁንማ በዚህ ጋር ሚዲያ ላይ አታሰሙ። የውስጥ ክፍላችሁ ውስጥ ላይ ከድር ቆይ ሜቢ ሙዲን አሁን ሸብረክ ብለሃል። የሆነ ትዝ አለኝ የሆነ ቀን ላይ ታስታውሳላችሁ የሀባሾች ኡስታዞች ጋር ባደረግነው ውይይት ላይ ሚስባን አስታወሳችሁት? ሚስባ እንግዲህ ቀንደኛ ዋብያ ነበረ። ከሀባሾቹ ጋር ስንወያያየና ያ ቶፒክ ሀባሾቹን ዋብዮች በጣም እንደሚመታቸው ሲያቅ ከዛ ከነኛ ጋር እንትን ስንል አንተ ትገባለህ ሲባል ዛሬ አልፈልግም የነሱን ነው የምቀበለው አለ። ትዝ አለኝ። እፎይ ያኔ የሆነ ሰው ነው የሚለው አካውንት የኔ ነው አዘግተውብኛል። ላይቭ እንዳልገባ ማን እንዳዘጋብኝ ባላቅም ማለት ነው። ሰው ነው የሚለው አካውንት የዛን አንተ አልነበርክም። ከአንተ ያልነበርክ ቀን ነው ሚስባን አወቀው። ምን አለ መሰለህ ሙዲን አንዴ ትቀጥላለህ እና እሱን ነው ያልኩት። ሀባሾች ከእነሱ ጋር እንትን ያንለት አልቀበል እንትን አለም አለ። የራሴን አላስኬድም አልፈ የእነሱ ይሻለኛል አለ። ኤኔስ ቀጥል ክርስቲያንና እንመለሳለን።
ሙዲን አንዴ በተናገረው ላይ ሼክ ኤልያስ የሚሉትን እስኪ እንስማና የሚል የለም አይነት ነገር ንግግር ስለተናገረ ማለት ነው። ያ እዚህ ውስጥ እንዳትገቡ አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ አረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለግነው? ይሄ የእኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአን እኮ ነው ያለው አዩ ሳቂን ሀዛ ሳቁላሂ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቂ አይደለም። መን አንት መጃዝይ ነው ሐቂቂ ነው ብለህ ልትፈስልልን ዘንዳ ሐቂቂ ነው ብለው ነብዩ ነግረው ሐቂቂ ነው ብለው ኢብኑ አባስ ፈስረውልን አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለናለህ። መጃዝይ ብሎ ማለት መንፈስ ማለት እንደው መንፈስ የሌለው መንፈስ ነው የሚል አላህ ሐቂቂ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባችሁ ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ያው ሹፍ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم تقول ቀጢን 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 በቃኝ 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 ትላለች። ዋضح ስለዚህ እንትለዋለን ምንም አንለውም እኛ እኛው በዚህ ጉዳይ ነከዳ ሜቢ አሁን ማይክን አንስተ ተቀበለዋለህ የዚህን ኡስታዝ አስተምሮ እኔ ያው ምናልባት እስካሁን ድረስ ሰምቼውና ሲባልም ሰምቼው ማላውቀው ነገር ነው። ለምሳሌ አሁን እየሰማሁኝ ያለሁት ገብተዋል። ግን እኔ እስካሁን ድረስ ሙዲን ስለዚህ እስካሁን ታዲያ አላህ ከአርሽ በላይ ነው ስትለን የነበረው በምኑ ነው? አላህ ከአርሽ በላይ ነው። ኢነላህ አላል አርሽ ይስተዋ ይላል ቁርአኑ ላይ ማለት ነው። እሱን ደግሞ እሱ ከአርሽ በላይ ቁርአኑ ስላለ ምኑ ነው ከአርሽ በላይ? ኢነላህ አላል አርሽ ይስተዋ አላህ ሰባተኛው ሰማይ ላይ ከሰባተኛ ሰማይ በላይ ነው ያለው። ምኑ አላህ በቃ ምንነቱ ማለት ነው። ምንነቱና ማንነቱ ኦኬ። ምንነቱና ማንነቱ ከሌሊቱ 1/3 ሲወርዳል ብለህ ታምናለህ? ምክንያቱም ቁርአን ላይ አስቀምጦታል። ሐዲስ ላይ መልካም ሐዲስ ላይ አስቀምጦታል። ሐዲስ ከሌሊቱ 1/3 የሚወርድ ከሆነ ከአርሽ በላይ ከሆነ አካል የሌለው ነገር ወረደ ወጣ ሊባል ይችላል። አካል የሌለው ነገር ወጣም ወረደም ማለትም አንችልም። ነገር ግን እሱ ለምሳሌ እኔ አላህ አንድ ነው ብሏል አይደለ? አይወልድም አይወለድም ብሏል አይደለ? ያልወለደና ማይወልድና ማይወለድ አምላክ ደግሞ እጅ እግር አለው ብዬ አልልም። ማለት እስከዛሬም ድረስ ሰምቼም አላውቅም። ገና አሁን መስማቴ ነው። ማለት ምን አገናኘው? አለመውለዱ ከአካሉ ጋር ምን አገናኘው? ምኑን ከምን ያገናኘው? በእናትህ አለመውለዱ ከአካሉ ጋር እጅ አለው እግር አለው ከሚለው ጋር ነው እኔ እያያዝኩት ያለው እኮ። ምን ወረደ ካልክ እኮ ኦኬ፣ ምንድነው? ምኑ ነው የወረደው ታዲያ?
እሱ ራሱ ምንነቱና ማንነቱ ነው ወደ አንደኛው ሰማይ ማንነቱ ሊወርድ የሚችለው። ምንድነው? እሱ ምኑን ነው ሪፈር እያደረክ ያለው? ማንነቱ ስትል እሱ ራሱ ነው የሚያውቀው። ምን ማለት ነው? ምንድነው እሱ ማንነቱ ስትል ምኑ? ፈጣሪነቱ ነው የወረደው። እኔ እንደዛ ብዬ ነው የማስበው። ፈጣሪነቱ ማንነቱ ነው ፈጣሪነቱ። ምንነቱስ ምንድን ነው? ምንነቱ ፈጣሪነቱ ማንነቱ ከሆነ ምንነቱስ ምኑ ነው የሚወርደው? ከዛ ማታውቀውን ነገር አታወራ በእናትህ። ሲጀመር እንትና ምንነት በራሱ አለማንነት አለ። ሚኒንግለስ ነው የሚያወራው ነገር። ለምን መሰለህ ሙዲን ለምን አጣብቂኝ ውስጥ እንደገባ ታውቃለህ? የክፍለ አካላት ችግር እንደሚያመጣ ስለተረዳኸው ከሱ ለማምለጥ ሞከርክና ከዋብያው አቂዳ ትንሽ ፈቀቅ ለማለት ሞከርክ። እንዴት ነው እሱ? በክርስትናው እንትን አለ ጾም ነው እና ከመረቁ ብቻ አድርጊልኝ አይነት ስጋውን አልፈልግም ጾም ነው ከመረቁ አድርጉልኝ ይባላል። እንደዛ አደረከው። ከዚህ ትንሽ ልውሰድ አልክና ሙሉም እንዳትወስድ ሆንክ። ትንሽ እየወሰድክ አካላትን ከዛ መልሰህ ግን እዛ ውስጥ ነው አሁንም ያለኸው። አካል አለው የሚለውን ትምህርት አሁን በአሁኑ እንትን ነው እኔ እንትን ያልኩት። ማለትም ይሄን አሁን የአንተን አቂዳ የሚቀጠሉ ደግሞ አካላትን ያጸድቃሉ። ሜይ ቢ እሱ ላይ ለመግባባት ያህል እንዴት ብዬ ልግለጽልህ? ወይም የትኛው መዛብ ነው የምትከተለው? ወይም ደግሞ እኔ ኢስላም እኔ ተውሂድ ዋብያ ምናምን የሚለው ላይ ሳይሆን በቃ ሙስሊም የሚለው ላይ ነው። ያ እሱን አሁን በደንብ አጠርተህ አለየህም ማለት ነው። ስላለየህ ወይን ይሆናል። ግን አሁን እያያዝከው አቂዳ ኦልሞስት ወደ ዋብዮቹም ያደላ ነው። ስለዚህ እነሱ አንድ ነው የሚለው ማተር አያደርግም እኮ እሱ። ሁሉም አንድ ነው ይላሉ። አንድ የሚለው ግን ዲፋይን መደረግ አለበት። ለምሳሌ ዋብያዎች አንድ ነው ብለው ተውሂድን መልሰው በሶስት ይከፍሉታል። አላህ አንድ ስም ነው ያለው። ተውሂድን እንደገና በሶስት ይከፍሉታል። ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ እና ተውሂድ አልአስማኡ ወሲፋት ብለው በሶስት ይከፍሉታል። ስለዚህ አልአስማኡ ወሲፋት ውስጥ ደግሞ መልሰው ይሄ እጅ አለው እግር አለው ምናምን የሚለውን ደግሞ ይሰበስቡታል። ስለዚህ የክፍለ አካላት በራሱ ችግር የሚያመጡ ናቸው። ክፍለ አካላቶች እነኚህ እኛ ጆይንት ስላለን የተገጣጠሙት አይደለ? እኛ አንድ ስንባል እጅ አለ። እጃችን እኔ አንድ ተብዬ ለመጠራት እጆቼ ጆይንት አላቸው። ስለተገጣጠምኩ ነው አንድ የተባልኩት። አምላክ ደግሞ እንደዛ ጆይንት አለው ወይ? ጆይንት ከሌለው ደግሞ አንዱ እጅ እዛ ጋ ነው፣ አንዱ እግር እዛ ጋ ነው፣ አንዱ አይን እዛ ጋ ነው፣ አንዱ ጆሮ እዛ ጋ ነው። ሁሉም አካላቶቹ ኮንሽስ እና አዌር ከሆኑ ለሁሉ ነገር እዛ ጋ እንደ አምላክ አለ፣ እዛ ጋ እንደ አምላክ ይኖራል ማለት ነው። አሌስ ምን ይሆናል? እነኛን አካላት ደግሞ ሰብስቦ የሚያዛቸው አካል መኖር አለበት ማለት ነው። ለምሳሌ እኔ እጄ እንዲሰራ በነርቮች ነው የሚታዘዘው አለ። እጄ ነርቬ የሆነ ፌል ካደረገ እጄንኛው ዝም ብሎ ነገር ነው ላይታዘዝ ሁሉ ይችላል። ስለዚህ ከአይምሮዬ መልእክት ይቀበላል። እንደገና ደግሞ ወደዚህ ቦታ እንዲሰነዘር እንትን እንዲል ነርቮች ያዙታል። ስለዚህ በአላህ ክፍለ አካላት ራሱ አዛዥና ታዛዥ ይኖራል ማለት ነው። አካላቶቹን የሚያዛቸው ራሱ ሊኖር ነው ማለት ነው። በአካላቶቹ እያንዳንዳቸው የአምላክ ባህሪን የያዙ ሆነው መልሰው ደግሞ አንዱ አንዱን የሚገዛው ይሆናል ማለት ነው። እነኚህ ደግሞ እጅግ መዓት አካላትን ይሆናሉ። አሌስ ምን ብለህ ማመን አለብህ? እንደ ሰው ነው ብለህ ማመን አለብህ። እንደ ሰው ካልሆነ ግን እጁ መስማት ይችላል ወይ? ማየት ይችላል ወይ እጁ? ወይንስ አይኑ ብቻ ነሽ የምታየው፣ ጆሮ ብቻ ነው የምሰማው? እንደዛ ከሆነ አላህ ጉድለት አለበት ማለት ነው። የኔ እጅ አይሰማም፣ ከነካኸው ብቻ ሴንስ ያደርጋል። ማየት አይችልም እጄ። የአላህም አካላቱ እንደዛ ከሆኑ እሱ የፍጡር ባህሪ ነው ማለት ነው። የተገጣጠሙ ከሆኑ ደግሞ እነሱን የሚያዛቸው አካል ያስፈልጋል ማለት ነው። ኦርጋናይዝድ አድርጎ የሚያዛቸው ሲወርድ፣ ለምሳሌ የመውረድን ትዕዛዝ የሚያስተላልፍ ከአይምሮ፣ ለምሳሌ አንተ ሊር ስትል እግርህ አይደለም ቀድሞ የሚያዝ አይደለ፣ አይምሮህ ነው የሚያዝ።
አይምሮ እግርን ያዘዋል። እግር ከዛ በኋላ አይምሮ በሚመራው መልኩ ይሄዳል ማለት ነው። ስለዚህ አላህንም እንደዛ የሚመራው ደግሞ የሆነ አካሉ መኖር አለበት ማለት ነው። አይኑ ለማየት እንደሚያገለግል ሌሎቹን አካላት ደግሞ የሚያዛቸው አላህ ሌላ የበላይ አካል አለው ማለት ነው። ይሄ የፍጡር ባህሪ ይሆናል ማለት ነው። ወደ ፍጡር ውስጥ ይከተዋል። ስለዚህ አካል ያን ነው ፈጣሪ ያን የነሱን አምላክ ብለው የያዙትን የሚያዝ የሆነ አምሳያ የሌለው በዛ የማይገለጽ ነው። የሁሉ የአካላት ሁሉ አስገኝ ነው። ያ ነው ፈጣሪ አላህ። ያ ነው ሊመለክ የሚገባው ማለት ነው እንጂ በአካል የሚገለጽ አይደለም። ይሄ ነው የሙስሊም እምነት። አንተ አካላትን ስለማትቀበል ነው። አካልን ለሚቀበሉ ግን አምሳያ የለውም ስትሄዱ ይሉ ያ አምሳያ የለውም አላ አፊርም ማድረግ ይቻላል። እስቲል አምሳያ የሌለው ግን ምንድነው? ከፍጡራን ጋር ብቻ ሳይሆን አላህ ከራሱ አምሳያ አይኖረውም። ለምን? እጁ አይኑን አይመስልም፣ አይኑ እጁን አይመስልም። እጁ ራሱ ሰልፍ ኮንሽየስ ከሆነ እጁ እዛ ጋር መፍጠር ይችላል፣ ማየት ይችላል፣ መስማት ይችላል። ማይችል ከሆነ ደግሞ እዛ ጋር መያዝ ብቻ የሚጠቅም አላህ እጅ አለው። እዛ ጋር ማየት ብቻ የሚጠቅም አይን አለው። እዛ ጋር ደግሞ መስማት ብቻ የሚጠቅም ጆሮ አለው ይሆናል ማለት ነው። ኖ ለምን ትከፋፍላለህ ትበታትናለህ ካላችሁ ደግሞ በጆይንት መያያዝ አለባቸው ማለት ነው። እንደዚህ የተያያዙ ይሆናሉ ማለት ነው። የተያያዙ ከሆኑ ደግሞ እነኛን ኦርጋናይዝድ አድርጎ ደግሞ የሚያዛቸው የሆነ አካል ያስፈልገዋል ማለት ነው። እሱ ደግሞ ስቲል የምንን ያመጣዋል? የፍጡርን ያመጣዋል ማለት ነው። ሜቢ በመጠንና በቀለም ብቻ ልዩነት ይመጣል። አላህ ወይም በጣም ግዙፍ ይሆናል ወይንም ደግሞ በጣም ትንሽ የሚል ያመጣዋል ማለት ነው። ከዛ በዘለለ እንደኛው ፍጡር ያደርገዋል ማለት ነው። ይሄ ደግሞ ለፈጣሪ የሚሰጥ አይደለም፣ የፍጡር ባህሪ ነው ይሄ። ከዛ ያ አካል ይወርዳል ካልከኛ አሁን ምን ያመጣባል? ሙዲ ኦኬ፣ ግማሽ አካሉ ነው የሚወርደው ወይንስ ሙሉ አካሉ? ከአርሽ በላይ ነው ስትል፣ ስለዚህ እስከ መቼ ድረስ? ከሌሊቱ 9 ሰዓት ላይ ወደ ቅርቢቱ ሰማይ የሚመጣ ከሆነ ስለዚህ የቅርቢቱ ሰማይ ላይ የመጣው የትኛው አካሉ ነው? ወገቡ ድረስ ያለው አካሉ ወይንስ ጭንቅላቱ? ቁርአን ላይ ደግሞ ራሱ ቻሌንጅ የሚያደርገው አለ አይደለ? አይን አላቸው አያዩበትም፣ ጆሮ አላቸው አይሰሙበትም፣ እጅ አላቸው አይዙበትም የሚል አለ። አላህ አለው እነኛን ክፍለ አካላት ካልክ ሎክ አይን ኖሮት ማይበት ከሆነ እጅ ኖሮት ማይዝበት ከሆነ እግር ኖሮት ማይሄድበት ከሆነ ራሱ ለጣዖታትን ቻሌንጅ ባደረገበት አንተ አፊርም ባደረግከው ማለት ነው። ስለዚህ አላህ አለው እንዴት ነው እሱ የሚወርደው ስትባል አላህ አለ የምትል ከሆነ በእግሩ ነው ካላልክ ለጣዖቱ የሰጠኸው መስፈርት እሱ ላይ አፕላይ ይሆናል ማለት ነው። እግር አለው መውረድ አለበት በእግሩ፣ ምክንያቱም ጣዖታኖቹ እግር አላቸው አይሄዱበትም ብሏልና። እሱ ደግሞ እግር ኖሮት ካልሄደበት ምን ይሰራለታል? የጣዖታትን መስፈርት አሟላ ማለት ነው። እጅ አለው ብለሃል። ስለዚህ እጁ ምን መሆን አለበት? የሚሰራበት መሆን አለበት ማለት ነው። ስለዚህ ወደ ቅርቢቱ ሰማይ መጣ ስትል የግዴታ እግር አለው ብለህ ስላጸደቅ በእግሩ ነው የሚመጣው ማለት ነው። ፖይንቴን ካገኘው እንደዚህ ከተባለ እውነት እጅም እግርም አለው ወደሚለው ያመላክታል። ገብተዋል። ነገር ግን ለምሳሌ በቁርአን ላይ ነብዩላህ ሙሐመድ ወደ ሰማይ እንደወጡ በህይወት እያሉ እስከ 7ኛው ሰማይ ላይ እንደወጡ በየአንዳንዱ ሰማያት ደግሞ ነብያቶችን እንዳናገሩ ያወራል። አንዳንድ ሐዲስ ከፍቼ ሳይሆን ላይክ ቅድም እንዳሰማኝ እንደሰማሁት ነው። ችግር የለውም እናውቃቸዋለን። ቀጥል። ላይክ እንደዛ ለምሳሌ ነብዩላህ ሙሐመድ እንደዛ የወጣው በምንድን ነው? በእንትን ነው፣ በመላይካ ክንፍ ሆኖ ምናምን ነገር ነው የሚለው እንትኑ ማለት ነው ሐዲሱ። እና ላይክ በዛ መልክ ለምሳሌ አላህ ወደዚህኛውንም ሰማይ ይመጣል ወደሚለው ብቻ የሚያቀራርበው ነገር ይኖራል። ገባ? የሚያጠጋጋው ነገር ይኖራል። ግን እኔ ወላሂ አለም አይን አለው እጅ አለው እግር አለው የሚለው ላይ እኔ ዛሬ ገና መስማት እስከ ዛሬ ድረስ ምን አለ ዝም ብትል እኮ እስልምና ባላሰብክ ነበር። አሁን ለፍልፈ አላቅም ትላለህ። አሰድበህ እስልምናን ካሰደብክ በኋላ ምን አለ ዝም ብትል ታዲያ? መጀመሪያ አላቅም ብትል እኮ የሁሉስ ባልገባህ ነበር። እኛ ግን ሙስሊሞች ልድገምላችሁ፣ አላህ ብለው እነሱ ስለሰየሙት ነው። እፎይ
አላህ የእናንተ አላህ እያለ የሚያወራቸው እነሱ የሰየሙት ነው። አላህ ግን የሐቂቃ ኻሊቁ የሁሉ አስገኝ የሆነ ፈጣሪ በእነኛ አይገለጽም ነው። የሰው ልጅ አእምሮ አስቦ አስተንትኖ አይደርስበትም ነው። እነኚህ ሰዎች ታዲያ ለምን እንደዚህ ያሉ ካልን ለምሳሌ ህግ ፊት አቀርብሃለሁ ሲባል ህግ ፊት የሚባል ክፍለ አካል አለው ማለት ነው አይደለም። በሱ ዳኝነት እንድትዳኝ አደርግሃለሁ ነው። እገሌ እጀ ሰፊ ነው ሲባል እጁ ሰፊ ነው ማለት ነው። እጅ አጠረኝ ቦታ እንትን መኪና ልገዛ እጅ አጠረኝ ቢል አንድ ሰው እጅ የሚባል ክፍለ አካል ነው የሚፈለግበት ማለት ነው አይደለም። እንዲህ አይነት ቁርአን ላይም እንዲህ አይነት እማሪያዊ ትርጓሜያቸው ሲታይ ክፍለ አካልን የሚያስመስሉ የሆኑ ቃላቶች መጥተዋል ለአላህ። ግን እነኛ ፊት ለፊታቸው ይያዛል ማለት አይደለም። ለምሳሌ አይሁዶች አላህ ንፉግ ነው ለማለት የዱላሂ መግሉላ አሉ። የአላህ እጅ ቋጠሮ ናቸው አሉ። አላህ እጀ ቋጠሮ ነው አሉ። አላህ ደግሞ ቸርነቱን ሲገልጽላቸው እነሱን ረገማቸውና ወሉዒኑ ቢማ ቃሉ በል የዳሁ መብሱጠታኒ ብሎ ገለጸ። በል የዳሁ መብሱጠታኒ ማለት ፊት ለፊቱ እማሪያዊ ትርጓሜ እጀ ዝርጉ ነው ማለት ነው። ያ ማለት ቸር ነው ማለት ነው። አማ ግን እውቀት ሳይኖረው አንዱ ይመጣና ይቀባጥርና እጅ አለው ዝርግ የሆኑ ሁለት እጆች አሉት ይላል፣ አንድ እግር አለው ጀሃነም ውስጥ ያስገባል ይላል። ከዛ ቁርአን ነው የሚለው ብሎ መልሶ ደግሞ እስልምናን ወክሎ ለመወያየት ይመጣል። መጨረሻ ላይ አእምሮአዊ ማስረጃ እየተሰጠው ዝም ሲያስብሉት ደግሞ እንደ እፎይ ለምሳሌ እኛም እንወያየዋለን። እፎይ ብቻ ሳይሆን በአላህ ስም የሚነግድ የሆነን አላህ እንዲህ ነው እያለ ለአላህ እጅ አለው እግር አለው አይን አለው እያለ የሚያመልክ ሰው ቁርአኑንም አልተከተለም ሐዲሱንም አልተከተለም፣ እስልምና ውስጥ ቦታ የለውም። ይህ የሙስሊሞች እምነት ነው። እኔ ሳወራ እኔ እንደሚመስለኝ እያልኳቸው ኢስላም ወክዬ ነው የማወራው። ያ ሜቢ ሙዲንንም አትጫኑትና 90% አለ እዚህ ማቃቸው ቲክቶክ ላይ ንጽጽር የሚሰሩት አላህ እጅ እግር አይን ወዘተ የሚባለውን አለው ብለው የሚያምኑ ናቸው። አክቲቭ ሆነው ቲክቶክ ላይ ንጽጽር የሚሰሩት 90% አለ የሚሆኑት እስከ ማውቀው ድረስ ስንት ናቸው? እፎይ ስንት ናቸው ብዛታቸው? አክቲቭ ሆነው የሚሰሩት የእናንተዎቹ በግለሰብ ደረጃ ገምታቸው። አይ ብዙ ናቸው የሚለው ሌላ ጉዳይ ነው። ብዙ ናቸው ትንሽ ናቸው የሚለው ለምሳሌ 200 በላቸው ለምሳሌ የእናንተ የሉም ሚዲያው ላይ የላችሁም። ስማኝ የኛዎች ይኸውልህ አንደኛ ነገር ያለ እውቀቱ ገብቶ አይለፈልፍም። የኛ ሰው እውቀት በሌለው ጉዳይ ላይ እንዳለ ገብቶ ሚዲያው ላይ እነሱ አይበልጧችሁም። ከድር ሚዲያው ላይ እነሱ አይበልጧችሁም። ሚዲያው ላይ አሁን ባሉት እነሱ አይበልጧችሁም። እነሱ መብለጥ አይደለም። ይኸውልህ የሙስሊም ኢትዮጵያ ውስጥ ያለ ሙስሊም 200 ወይ 300 አይደለም ሙስሊሙ በሚሊዮን ይገባኛል። እሱ መሬት ያለውን ከእነኛው ውስጥ መሬት ያለውን አዳምጠኝ። መሬት ያለው ኡማው አብዛኛው የእናንተ ነው አውቃለሁ። ነገር ግን ሚዲያው ላይ አሁን ያሉት ንጽጽር የሚሰሩትን ጨምሮ ሚዲያውን እነሱ ናቸው እየተቆጣጠሩት ያሉት። ሚዲያውን በብዛት የተቆጣጠሩት እነሱ ናቸው። በድፍረት እያወሩ መጨረሻ ላይ አላውቅም ይላሉ። ስለዚህ ንጽጽር የሚሰሩት የእነሱ ጀማ ይበልጣል። በብዛት ንጽጽር የሚሰሩት እነሱ ናቸው። ስለዚህ እዚህ ላይ ከተስማማ ሜይ ቢ ክርስቲያን አንድ ቪዲዮ አሰማንና እንቀጥላለን። ደቂቃ ብቻ 1 ደቂቃ 2 ደቂቃ ይችን ቪዲዮ እንስማ። ምናልባት እዚህ ቲክቶክ ላይ ያሉት ማለት ነው በተለይ የሚያምኑት ይህንን እምነት አላህን በክፍለ አካል ገልጸው የሚያብራሩ ናቸው ያሉት እና እነሱ ይህን እንዴት ነው የሚረዱት የሚለውን ነገር አንዴ እናዳምጥና እንመለሳለን። ምንድነው ማስረጃው? ጀሃነም አላህ ይከትባትና ሞላሽ ይላታል። የውመ ነቁሉ ሊጀሃነም ሀሊም ተላእቲ ሞላሽ ይላታል። ወተቁሉ ሀል ሚን መዚድ የሚጨመራለ እንዲህ ብላ ትጠይቃለች። ከዛ በኋላ ምናሉ የአላህ መልክተኛ አምላካችን አላህ በተረከዙ ወይም በእግሩ ሲረግጣት ቀጥም በቀኝ ትላለች። ምን አይነት ሰው የአላህ ቅጣት ነገር ለምንድን ነው ማናገር አልተነገረን? እንደዚህ አይነት እግር ወይም እንደዚህ አይነት እጅ ተብሏል ተነገረን። እኛም አናውቅም።
ያ ስለዚህ ምንድነው ወሃቢያዎች አላህ እግር አለው እጅ አለው ነገር ግን ከፍያውን አናቅም ከፍያው እንዴት አይነት እንደሆነ ነው ብለው የሚያብራሩት። ይሄንን ደግሞ አባሾቹ ምን ብለው ይረዱታል የሚለውን እናዳምጠውና እንመለስ። በእኛ በሙስሊሞች እና በእነዚህ በሙሸቢሃዎች መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድምጠን እንመለስ። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን፣ ለአላህ ባት አለው ብለን እናሰብታለን። አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል። በእኛ በሙስሊሞች እና በእነዚህ በሙሸቢሃዎች መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድምጠን እንመለስ። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን፣ ለአላህ ባት አለው ብለን እናሰብታለን። አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል። አያሉ ጌታ ጀሃነም ሞላሽ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ለአላህ ሁለት አይኖች አሉት። አላህ ስብሓንሁ ወተዓላ ይስቃል። እነዚህ ለምሳሌ አላህ ስብሓንሁ ወተዓላ ከአርሹ በላይ ነው ብለን እናምናለን በዛቱ። ውድ ወንድሞችና እህቶቼ በእኛና በእነዚህ በሙሸቢሃዎች መካከል ያለው ልዩነት መውሊድ የማክበር ያለማክበር ጉዳይ ብቻ መስሎ የሚታየን ከሆነ በጣም ተሳስተናል። የተወሱል የስቲጋሳ የተበሩክና የዚያራ ጉዳይ ብቻ መስሎ ከታየን በጣም ተሳስተናል። በእኛና በእነሱ መካከል ያለው ልዩነት ውድ ወንድሞችና እህቶቼ ከዚህ በላይ እጅግ በጣም የከበደ ነው። ኦኬ ይህን ይመስላል። እንግዲህ መቀጠል ትችላላችሁ። ያ ምንድነው እሱ ዋሃቢዮች አለው የሚለውን ያጸድቃሉ። ባይዘ ይስቃል ካሉ አይ ቲንክ ጥርስና አፍም እንዳለ ያጸድቃሉ ማለት ነው አይደለ? ይስቃል የሚለውን እንደሚያጸድቁ አውቃለሁ። ጥርስ የሚለውን ግን አላውቅም። ያጸድቃሉ። ብልት ሲቀር ብሎ ያለ አለ እና የነሱ እምነት አንዱ ከአንዱ አይተዋወቅም። ቀስ እያሉ ነው የሚያስገቡለት መርዛቸውን። መጀመሪያ ከአርሽ በላይ ነው ብሎ ይነግሩታል። ከዛ ቀስ ብለው ደግሞ ቁርአን ነው የሚለው ቁርአን የሚለውን ብቻ የምንከተለው እያሉ እግር አለው ይሉታል፣ እጅ አለው ይሉታል፣ አይኖች አሉት ይሉታል። ከዛ እግሩን ጀሃነም ይከታል ይሉታል። ሲደነግጥ አይቃጠልም እኮ አብሽር፣ የሚቃጠል መስሎ ነው። አዑዙ ቢላህ። ሙስሊም አይሆንም እንዲህ አይነት እምነት የያዘ ሰው። ዛሬም ነገም ሙስሊሞችም ያስተማሩት ሷሃባዎችም ያስተማሩት ነገር ቢኖር ፈጣሪን በፍጥረት መገለጫ የገለጸ በአንዷ እንኳ ብትሆን ሙስሊም አይሆንም። በአንዷ የፍጥረት መገለጫ ከገለጸው በቃ ከፍጥረት ጋር አመሳሰለው፣ ፍጥረትን ነው እየተገዛ ያለው ማለት ነው። ይህ ነው የሙስሊም እምነት። አማ ኢንተርኔቱን ተቆጣጥረው ያሉት እነሱ ናቸው በብዛት ኢንተርኔት ላይ የሚሰሩት። ምክንያቱም ልታይ ነው ስራቸው። ሁለተኛ ገንዘብ ለገንዘብ ነው ስራቸው። ሌሎች መሻይኾቻችን በየሀገሩ የሚያስተምሩ መሻይኾቻችን እነ ሙፍቲ የሚሆኑ እነ ሀጅ ሙፍቲ ሌሎችም ትልልቅ መሻይኾች ብዙ ሺህ ደረሶችን ሲያስቀሩ በምንድን ነው ወርደው ፌስ ቱ ፌስ ነው እየተያዩ ኢነ ሀዘል ዒልመ ዲኑን ፈንዙሩ አመን ተእኹዙነ ዲነኩም ይላሉ። ይህ የዲን አልኢስላም እውቀት ራሱ ዲን ነውና ከማን እንደምትወስዱ ተጠንቀቁ ብለው እውቀት አወሳሰድ ላይ ትኩረት እንዲሰጥ ነው የሚያስተምሩት። በመሰለኝ መጥተው ለምሳሌ ብዙ አሁን በብዛት ኢንተርኔት ላይ የሚሰሩት 200 ናቸው ወይ 300 ናቸው ብንል እንዳለ በድፍረት የሚያወሩ ናቸው እንጂ ሙስሊም 200 ብቻ አይደለም፣ ብዙ ሚሊየን ነው። መልካም። ስለዚህ የሚነገር ነገር አይደለም። ነገር ግን እነኚህ በድፍረት ስለሚያወሩ ቀርባችሁ ተወያዩ። መልካም። ሰላም እንኳን ደህና መጣሁ። መስጂድ ሰማል አብዱ طيب ይሰማል ይዋ ለዛ ወይ ካለ ዝግጁ አመሰግናለሁ። እሺ በደም ወያት ይችላል ማለት አንዳንድ ቅጥሶች ምናልባት በሙስሊም ስም ሆነው ያወራ ነው ያለው ያማን ነው ከድሜው ማለት ነው። አንዳንድ ቅጥሶችን ያው ቅጥፈት ላይ ያወራ ያለው ማለት እንደዚህ ይላሉ ብሎ ያወራ ነው ያለው። አልሙሂም የማየው ነው ነገር እውነትን ለማጽደቅ እውነትን ስናጸድቅ ከማስረጃ ጋር ሆነን መቼም ያው እኛም አሁን ፊት ለፊት አወራው እንጂ እኔና እሱ በእናንተ ተቀብረ ለማውራት ያለብን ነበረው። ግን አሁን ይህ ሰውዬ እንደዚህ ካወራው
ማለት ያው ሙስሊምና ሙስሊም ሁለት ሙስሊም ያለው ልዩነትና በእናንተ ፊት ማውራት ነበረበት። አልሙሂም ችግር የለውም። አሁን እኛ የምንረዳው ቁርአንን ሐዲስን እንረዳለን። አላፈህም ሰለፈል ኡማ ነው ሙስሊም ማለት በሰለፎች ነው። አሁን ይሄ ሰውዬ አዳም ቀስበል አንተ አብዱ ከፊት ለፊታችን አለ ኡፋ አለ ኡፋ እናስቀምጣለን። خلاص አብዱ ለዳኝነት ወደ እሱ ወረ መጣው አብዱ አቤት አንተ ሙስሊም ነው ብሎ ካምነሽ ሙስሊሞች መካከል ስትል ቆይ ፕሊስ አንተ ሙስሊም አይደለህም እኮ ለሱ ሙስሊም ብለህ ታምነዋለህ እንዴ? ከድረሱ በሱ አባባልማ ልክ ነው። እሱ የሚገዛው አምላክ እግርና እጅ ያለው ከሆነ ሙስሊም አይደለም። እኔ ተገዛ ምለው እግርና እጅን የፈጠረን የሆነ አምሳይ የሌለውን አምላክ የሚገዛ ከሆነ ነው ሙስሊም ምለው እንጂ እግር አለው እጅ አለው ጀሃነም ውስጥ የሚገባ እግር አለው ብሎ የሚያምን ከሆነ ጣዖትን አምላኪ ነው ምለው። አላህ ብሎ ቢሰይመው በቃል ደረጃ አላህ ብሎ ቢሰይመው ያን የሚያመልከውን ጣዖት ሙስሊም አይደለም ነው ምለው። ነገር ግን አምሳይ የሌለውን አላህን ነው የምትገዛው ካለ ኸይር ነው። አውፋይ ይኸው በ200 ዓመት ወይም በ300 ዓመት ባለው በሰለፎቻችን ይሄንን ነገር የአንተን ንግግር አንድ ሙከፍራ ካለ እስኪ አንድ ሙከፍራ ካለ አምጣ። ይኸው አሁን ያጠቀባችን ላይ አንድ እስኪ አላህ ሱብሓነሁ ወተዓላ ከዓርሽ በላይ ነው ያለ አዳምጠኝ። ተራስ ይቻላል አዳምጥ። ላምጣልህ አብሽር ብዙ ሳታወራ ላምጣልህ። አንድ ሙከፍራ አንድ አላህ ሱብሓነሁ ወተዓላ ኢትፋቅ እስም ያኒ በስም ቀስ በለ ተረጋጋ። ወይኔ ጉድ ምን አረጋል? እሺ ጨርስ። እሺ አንዴ ጨርስ። አይ ቲንክ አላህን ከዓርሽ በላይ ነው ያልከው አብዱ። አላህ ከዓርሽ በላይ ነው ብሎ አጽድቆ ይሄንን ያጸደቀ አካል ደግሞ ከእስልምና ያወጣዋል የሚል ሰው ሰለፎች ማለት ምናልባት ኡፋ ልታውቀው ትችላለህ። ሰለፍ ማለት የሰሃባዎችን ይዛል ነቢዩ ያሉበትና የሰሃባዎችን ይዛል። ከዛ በኋላ ታቢዒና አትባዕ ታቢዒ ይባላል። ይሄ ሶስት ክፍለ ዘመን ይዛል እና ኸይሩ ናስ ቀርኒ ثم الذين يلونهم ثم الذين يلونهم ያሉትን ነቢዩ ዓለይሂ ሰላቱ ያሉትን አሉ። በእነዚህ ሰዎች አንድ አካል አንድ መጥቀስ አሁን ነው ታንየው አንድ እኛ ካፍር ናቸው እንላለን በእኛ ሐሳብ እንላለን ሳይሆን ሎጂካሊ መግባት አለብን። ቁርአን ሐዲስ ያለው ተፈضل አብዱላህ እዛ ከመሄዳችን በፊት ቁርአን ይቀድማል አይደለ? ሶስት ላምጣለት አንዴ ቁርአን ይቀድማል አይደለ? አስበል ከዛ ሐዲስ ነው አይደለ? ያዋ ስለዚህ ቁርአን ላይ ከተለያያችሁ ካፊር ነው ይላል አላህ ሐዲሱ። ቁርአን ላይ ከተለያያችሁ ወይንም ደግሞ ቁርአን ራሱ ሱራ 4:65 ላይ አላህንና መልእክተኛውን በፍጹም እስካልታዘዛችሁ ወይንም ደግሞ እስካላስፈረዳችሁ ድረስ አማኝ አይደላችሁም ይላል አይደል? ስለዚህ ከተለያየ ስለዚህ አማኝ አይደለህም ማለት ነው። ወይ አንተ አማኝ አይደለህም እሱ አማኝ አይደለም። ምን ሰለፍ ጋር ለምን ትሄዳለህ? ኖ ምንድነው ሰፊ የሚባለው አሁን የሚባለው ገባህ? ቁርአን ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ኢን ኩንቱም ትኡሚኑነ ቢላሂ ወልየውሚል አኺር ዛሊከ ኸይሩን ወአሕሰኑ ተእዊላ። እንግዲህ በአንድ ነገር ያኔ ዓለም መግባባት ከተፈጠረ ወደ ቁርአን ወደ ሐዲስ መልሱ ትላል። ወደ መልእክተኛው ማለት ወደ ሐዲስ ማለት ነው። ገባህ? ስለዚህ መልእክተኛው ማለት መልእክተኛው ወደ እሱ መልሰዋል ወደ ሐዲስ መልሱ ማለት ነው። ስለዚህ ወደ ቁርአኑ ስንመልሰው በፍጹም ሁለቱ ላይ እዛው ስንቆም ልዩነት ካለ ግን አንደኛው ካፊር ነው የሚሆነው አይደለ? ስለዚህ ሰለፍ ጋር ለምን ሄደ? እስቲ እንደዚህ ያለ ልዩነት ካለ በቁርአን ሐሳብ ላይ ታልተስማማችሁ ልዩነት ካለ ለምሳሌ አንዱን አቋም አትይዝ ከሆነ አንደኛው ካፊር ነው የሚሆነው ማለት ነው። አንደኛው ካፊር የሚሆን ከሆነ ቃል ፍለጋ አትሄድም ማለት ነው። ካፊር እንደዚህ ያለን ካፊር የሚል አንጣ የሚለው አያስፈልግም። ከተለያየ በኤኒ ጥቅስ ከ114ቱ ምዕራፍ ውስጥ ከተለያየ በቃ ካፊር ትሆናለህ ማለት ነው በቁርአን ላይ። አይዋ ኸይር ምን መሰለህ ኡፈይ እሺ እቺን ቁርአንን አንብባት እስቲ። እቺን አዲስ አንብባት እስቲ። አረብኛውን አድርግለት።
አልሚራኡ ፊል ቁርአን ኩፍሩን በቁርአን መከራከር ምንድነው? ክህደት ነው። ስለዚህ አሁን ልዩነት መጥቷል አይደል? አልሚራኡ ፊል ቁርአን ኩፍሩን በቁርአን መከራከር ኩፍር ከሆነ አንደኛው አንድ ሲል አንደኛው ሌላ አልሚራኡ ፊል ቁርአን ኩፍሩን ያ ልዩነት መጣ ማለት ነው። ስለዚህ ልዩነት ከመጣ ሰለፍ ኩፍር አላለ። ቆይ አንዴ ትቀጥላለህ። ሰለፍ አላለ ለምን ምን አስፈለገ? ነብይህ ብሎ ስላለ ነብይህ ካለ በኋላ ኩፍር ነው። ነብይህ ካለ የሰለፍ ምን አስፈለገ? ነብይ ወደ ቀደም መልሳለሁ ተመለስ። አሁን ይኸውልህ አንደኛ አልሚራ ምን ማለት ማለት አሁን ልመልስ ይቆይ አንደኛ የተረጎምኩበት መንገድ ስህተት ምን መሰለህ? ሰለፎች የሚያስፈልጉበት አብዱላህ የምትባለው ሰውዬ አንዴ አልሚራኡ ማለት ምን ማለት ነው? ሐዲሱ عن ابي هريره رضي الله عنه قال رسول الله صلى الله عليه وسلم المراء في القرآن كفر رواه احمد وابو داود ምን ማለት ነው? አልሚራኡ ምንድነው? ሚራ ተርጉመው ነበር እኮ ቅድም። ምን ማለት ነው? ንገረን እስኪ ምን ማለት ነው? አልሚራኡ ምን ማለት ነው? ትርጉሙ ተርጉመው ያመጣው ለምን ደፍረ ተረጎምክ ሳታውቅ እውቀት ከሌለ እውቀቱ አጀንዳችን እኮ ሌላ ነው። አጀንዳችን እኮ ሌላ ነው። ለምን ይኸው ኩፍሩን እያለቁ ነው? ኩፍሩን እንደዚህ ነው። አሁን የጠየቁት ጥያቄ ስማ፣ አንዱን የሚያስከፍር ከሰለፍ አምጣ ስትል አልነበር? ይኸው አን አቢ ሁረይረተ ከነብዩ መጣለ ሰለላሁ ዐለይሂ ወሰለም አልሚራኡ ፊል ቁርአን አንተ ከላወቅ ማለት እንደው ከኡፌ ማውራት ይሻለኛል ወላሂ። አሁን ልንገርህ ኡፌ አንድ ልንገርህ እኔ ብቻ ሳይሆን እሺ አውራ ከሱ ጋር ወላሂ ልንገርህ አንድ ሰለፎች የሚያስፈልጉበት ሰለፎች ቁርአንን በጊዜው ተረድቶ የሰለፎችን ግንዛቤ ተረዱ ብለዋል። ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ገባ خير الناس قرني ثم الذين يلونهم ثم الذين يلونهم خير يعني خيريه ታች 3 ክፍል ዘመኖች አሉ። አሁን ይሄ ቁርአንና ይሄ አረዳት ይሄ ያመጣ አይዋ። ስለዚህ አሁን ሰለፎቹ እናንተ ተረዱ ብለህ አንተ ለራስህ ትርጉሙ ነው ያስከውና ኦኬ ይረዱኛል ብለህ አሰብክ። ዞሮ እኮ አንደኛው ካፊር ይባላል። አላስኩትም ካፊር ይባላል። እሱ ለብዙ ያሳናል ስለሌለ ወደ ዋናው ፖይንታችን እንመለስና አላህ ከአርሽ በላይ ነው ብለህ ነው የምታምነው? አይዋ طيب በምኑ አላህ ከአርሽ በላይ ነው? አላህ ከአርሽ በላይ ነው? በምኑ ነው ከአርሽ በላይ ነው ብዬ የሚያምነው? በምኑ ነው ከአርሽ በላይ? በጥቅል ኻስ አላደርግም። ኦኬ በሁሉ እንደምነው አላህ ከአርሽ በላይ ነው። እውቀቱም ከአርሽ በላይ ነው። እይታውም ከአርሽ በላይ ነው። ለምን ነው ትላለህ? በሁሉም ለኛል አይደለም። አላህ ከአርሽ በላይ ነው ማለት ገባክ? አላህ ከአርሽ በላይ ነው ማለት ያኔ በቀህሩም ይሁን በስልጣኑም ይሁን እነዛ ሰዎች አይ በስልጣኑ ቢሮ እንደሚሆን ማለት ነው። በስልጣኑም ይሁን ያኔ በሁሉ እንደምናው አላህ ከአርሽ በላይ ነው። አላህ ደግሞ ያኔ በመስማቱ በዕልሙ መስማቱ ለምን እዚህ ሊሆን ይችላል? ከአርሽ በላይ ለምን አይሆንም? መጥቶበታል። በዚህ ቁርአን መጥቶበታል። ቁርአን ከቁርአን አይጋጭም። ምን ብሎ ቁርአን አይጋጭም? መጥቶበታል። ኦኬ وهو معكم اينما كنتم ብለዋል። በስልጣኑ በዚህ እንደሚላል وهو معكم اينما كنتم የትም ብትሆኑ ከእናንተ ነው ይላል። ይህ ማለት ደግሞ በዚህም ጉዳይ ሙፈሲሮችም ይሁን ዓሊሞችም ተስማምቶበታል። ገባህ? አንተ ቁርአን አለና በሁሉ ነገር ከአርሽ በላይ ነው ካልክ በኋላ ደግሞ ስለዚህ እይታውም ከአርሽ በላይ ነው ወይ ወደ ምድር ማለት ነው። ስለዚህ እይታውም ከአርሽ ድረስ ነው እየሰለ አይሱ ደግሞ ይመጣል አልከኝ። ስለዚህ which means ያለ የተወሰነ ነገሮች የተወሰነ ባህሪያቶቹ ወደዚህ መጥተዋል፣ የተወሰነ ባህሪያቶቹ ደግሞ አልመጡም ማለት ነው። አላህ ከአርሽ በላይ ነው። አላህ فوق العرش ሲልክ በሁላ እንደማይሆን ሙጥለቅ ነው። ሙጥለቅ ማለት ያለ ኻስ መጥቷል። ገባክ? ያለ ኻስ ይሄ ኻስያ ደግሞ ምንድነው? ያ ነው وهو معكم اينما كنتم የሚለው ቁርአን ላይ ሙፈሲሮችም የእስላም ምሁራናት የፈሰሩት ተፍሲር አለ። ገባክ? አሁን እሱ መጥቶ ያኔ ውህትን ሲቀባጥር ማለት ነው። ያኔ እውነታው ይመስላችኋል? ምናልባት እናንተ ኔጌቲቭ ነገር አትናገር፣ ሐሳቡ ላይ ብቻ እናተኮረና ስለዚህ ከአርሽ በላይ ነው ስትል ከሌሊቱ 1/3ኛስ ከአርሽ በላይ ነው?
እስቲ አንድ ማስረጃ ስጠኝ እስቲ። ከሌሊቱ 1/3 ላይ ከአርሽ በላይ ነው የሚል ከሌሊቱ 1/3 ሲቀር ከአርሽ በላይ ነው የሚል ከሐዲስም ሆነ ከቁርአን እስቲ አንድ ማስረጃ ስጠኝ። ሲቀር አልኩም የሌሊቱ 1/3 ክፍል ሲቀር ምንድን ነው እያልከኝ ያለው? አላህ ከሌሊቱ 1/3 ይወርዳል። ስለዚህ